አላህ ፊት እንጠያየቃለን። አላህ ፊት ትመሰክሩብኛላችሁ፣ መሰክርባችኋለሁ። እነኚህ ብልግናን የሚያስተምሩ ሰዎችም ፎሎው ካደረጋችሁና የነሱን ቪዲዮ ከተመለከታችሁ ፈለስጢን ላይ ወንድሞቻችን እንዲተጨፈጨፉ ምን እየሰራን ነው? እኛ እነዚያ ወንድሞቻችንን የሚያግዝ ነገር ነው እየሰራን ያለነው። የነሱ እንደም እየተመለከትን ገብተን ሴት ሆና ወንድን የምትመስል ወንድ ሆኖ ሴትን የሚመስል ሰዎች እየተመለከትን አይደል እንደኛ። ስርዓት አልባ ሰው ጋር መዋልም ስርዓት አልባ ያደርጋል። ባለጌም ባለጌ ነህ ካላሉት ደግሞ መልካም ሰው አድርጎ አሁን ላይ አላህን የምትፈሩ ከሆነ በአላህ የምታምኑ ከሆነ እነኚህ ልጆች ሂዱና ፎሎዋችሁን አንሱ። ይሄንን ብልግና የሚያስተምሩትን ማህበረሰቡ እንዲወድቅ ወጣቱ እንዳለ ያለቀ ያለበት ዘመን ላይ እኮ ነው ያለነው። ስንት ወጣት ነው አሁን በዚህ ሳምንት ብቻ የተቀበረው? ትናንት የቴዲ አፍሮን አንቺን በሃይማኖትሽ እኔም በሃይማኖቴ ምናምን የሚለውን አስተሳሰብ እንደ እስልምና አቂዳ አድርገው ይዘው መጥተው እስልምና መበረዙ ሳይበቃቸው ቀርቶ ነብዩ ሰለላሁ ዐለይሂ ወሰለም የዚናን ክፋት ያስተማሩትን إن الذين يحبون أن تشيع الفاحشة في الذين آمنوا لهم عذاب أليم في الدنيا والآخرة نبي الله سبحانه وتعالى بقرآن ሲናገር صلاة አንሰግድም እነኚህ የኛን ስነ ምግባር የሚያበላሹ ሰዎችን እንከታተላለን صلاة አንሰግድም ቁርአን ቀርተና እናቅም ረጅም فمن شرح الله صدره للإسلام فهو على نور من ربه أهلا وسهلا ومرحبا السلام عليكم ورحمة الله وبركاته سلام ودنيا تكبراتكم أنا كتاتوش ባላችሁበት ያላህ ሰላም እዝነት ረድኤት ቸርነት ያለ ኢንሻአላህ ዛሬ እጅግ ወሳኝ በሆነ ቪዲዮ ነው የተመለስኩት ማለት ነው። ብዙዎቻችን የሚጠቅም ብዙዎቻችን ልናዳምጠው የሚገባ ግዴታም ጭምር ነው። ይሄን ቪዲዮ ለላው ሙስሊሞች እንድታደርሱልኝ በአክብሮ ጠይቃችኋለሁ። እጅግ ኡስታዝን ያናደደው ምንድነው? በተለይ ከሰሞኑ ጋር ኡስታዝ ኑሩ ቱርኪ ካነሱት ሐሳብ ጋር ዘውጁና ከዛ ጋር የተያዘ ኡስታዝ ላይ ሙድ ያያዙባቸው ነበር። ኡስታዝ ሙአዝ ነዚፍ ማለት ነው የተለያዩ ሐሳቦችን አንስቷል። ሁላችንም ይመለከተናል ኢንሻአላህ። ቻናሉን ሰብስክራይብ ያደርጋችሁ ላይክ ያደርጋችሁ ለመላው ሙስሊሞች እንድታደርሱልኝ በአክብሮ ጠይቃችኋለሁ። አላብዛባችሁ ቀጥታ ወደ ቪዲዮ አለፍኩላችሁ። ሰላት አንሰግድም እነኚህ የኛን ስነ ምግባር የሚያበላሹ ሰዎችን እንከታተላለን صلاة አንሰግድም ቁርአን ቀርተና እናቅም ረጅም ጊዜ ፈለስጢን ሲባል ምድሪቷ ትንቀጠቀጣለች እኛ ጋር ማለት ነው። ስለ ነብዩ ጉዳይ ሲነሳ ልቤ ውስጤ ይንገበገባል ይላል። صلاة አይሰግድም። እነኚህ ሰዎችን ይከታተላል። አሁን ያለው ሰዎች ማንን እየዋሸን ነው? ማንን እየዋሸን ነው? ወደ ራሳችን እንመለስ። ከራሴ ጀምሬ ወደ ራሳችን እስቲ እንመለስ። صلاة ሳልሰግድ የትኛውን ነብይ ነው የምወደው? العهد الذي بيننا وبينهم الصلاة فمن تركها فقد كفر። እኔና እነሱ መካከል ያለው ሰው እና እነሱ መካከል ያለው ድንበር ሰላት ነው። ሰላት የተወሰው ከፍሯል፣ ከእስልምና ወጥቷል፣ ከሃዲ ነው አሉ። ሰላትን አንሰግድም ከፊሎቻችን። ከዚያስ እነኚህ እስላምን ለማጥፋት ሌት ተቀን እየለፉ ያሉ ሰዎችን ነው የምንከታተለው፣ ሼር የምናደርገው፣ ኮሜንት የምናደርገው ደግሞ ስንስቅ እስከዚህ ድረስ ነው። ፈገግታ እኮ አይደለም አሃሃ ብለን ለጓደኞቻችን ሼር እናደርጋለን። ያንን ቪዲዮ ዲት እንሰራበታለን፣ ኮሜንት እናደርጋለን። ከዚያ በኋላስ አላህ ነስሩን ያምጣልን። አላህ ሱብሓነሁ ወተዓላ ቁርአን ላይ ተናግሯል። ኢን ተንሱሩላህ የንሱርኩም ወዩተቢት አቅዳመኩም ኢንተሃ هذا وعد። ኢን ተንሱሩላህ አላህን ሱብሓነሁ ወተዓላ በፈለገው መንገድ የምትሄዱለት ከሆነ إن تنصروا الله يعني إن تنصروا دين الله يا الله من غير متكتلوا كهونه ملكامون نغير متسروا كهونه كمطفو نغير متركوا كهونه ጥሩን አላህ ያዘዘውን መንገድ የምትይዙ ከሆነ ينصركم አሸናፊ ያደርጋችኋል። ويثبت أقدامكم የናንተንም እግር ከረገጠበት እንዳይንቀሳቀስ ያረጋጋዋል አለ። ويثبت ثبات ይሰጣችኋል፣ እርጋታን ይሰጣችኋል። أقدامكم እግሮቻችሁ እንዳይወላውል ልቦናችሁ እንዳይወላውል እርጋታን ይሰጣችኋል። እርጋታን የሚሰጠው ምን ስንሆን ነው? እንተንሱሩላህ ነው። እንተሃ እኛ ያለንበት ታች አራምባና ቆቦ ነው ጉዳዩ። ሌት ተቀን ግን የምንጮኸው ሌላ ነገር ነው። ስለዚህ ወጣቱ እንዳለ ያለቀ ያለበት ዘመን ላይ እኮ ነው ያለነው። ስንት ወጣት ነው አሁን በዚህ ሳምንት ብቻ የተቀበረው? ትናንትና በዳዕዋው ሴክተር ላይ አንዳንድ ነገሮችን ሼር ማድረግ የሚታወቅ ወንድማችን አረፈ አሉ። ሺዳ ላይ የሚሰራ ወንድማችን መሐመድ ሰዒድ እሱ አረፈ። ወጣት ነው ገና ሮጦ ያልጠገበ ሰው። ትናንትና መሐመድ ሰዒድን ቀብረን፣ ትናንትና ወንድማችን ብሩክን ቀብረን ተመልሰን መተን ዛሬ እነኚህ ባለጌዎችን የምንከታተል ብልግና የሚያስተምሩልን
ልጆቻችንን ብልግና የሚያወርሱት ሰዎች የምንከታተል አላህን አንፈራም? አናፍርም? የኔ ልጅስ አጠገቤ ተቀምጦ የነሱን ድምጽ የሚሰማው ልጅ አጠገቤ ተቀምጦ እኔ የምከታተለውን ይሄን ብልግና ቪዲዮ የሚመለከትን ልጅ ነገ ሲያድግ እንዴት አድርጌ ነው በስርዓት ደግምለው? ልጆቻችንን በልጅነታቸው ያበላሽናቸው ነገ ላይ መልካም ልጅ እንዲሆኑልን አንመኝ። የምንኖረው ህይወት የሙዚቀኛ ህይወት ነው። እኛ የምንፈልገው የልጆቻችን ህይወት ደግሞ የኛም ኻቲማ አምሮልን የልጆቻችን ልጆች ህይወት ደግሞ የሱዴስና ሹሬምን ነው የምንፈልገው። የለም እንዲህ የሚባል ነገር። መጥፎ ነገር ሰራን አይደል በዚያ ልክ ነው የሚከፈለን፣ መልካም ነገር ሰራን በዚያ ልክ ነው የሚከፈለን። ኢንተሃ خلاص። የምትከተሉትን ሰዎች እወቁ። እነኚህ እናንተ ላይ ወጥተው የሚሳለቁባችሁ ሰዎች እናንተ ላይ ወጥተው ከፕል ምናምን እያሉ እንትን የሚሉ ሰዎች እናንተ ሙሉ በሙሉ አንፎሎ ብታደርጓቸውና ማን እንደሆኑ ራሳቸውን ቢያውቁ ማንም እኮ ናቸው እነሱ። ያለ እናንተ ፎሎ ማንም ናቸው እነሱ ያውቃሉ። ያንን ፎሎአችሁን ብታነሱና ማንም እንደሆኑ ራሳቸውን ቢያውቁ ይመለሳሉ ካሉበት መንገድ። እናንተ አሁን እነሱን ፎሎ እያደረጋችሁ በሄዳችሁ ቁጥር ፕሮሞት እያደረጋችሁ ነው። ፕሮሞት ማድረግ ብቻ አይደለም ቀጣዩን ትውልድም ወደዚያ መንገድ እንዲገባ እየገፋፋችሁ ነው ያላችሁት። አንድ ልጅ አለ። ያን ልጅ እንዳጋጣሚ ቪዲዮውን ቲክቶክ ላይ ፌስቡክ ላይ ነው የመጣልኝ። ቲክቶክ የራኩበት ምክንያት እንደዚህ አይነት ቪዲዮን ለመሻሽ ነበር። ያ ልጅ ምን ብሎ ነው የሚናገረው? ቲክቶክ ላይ የተናገረው ፌስቡክ ላይ ነው ያየሁት እኔ ቪዲዮውን ማለት ነው። ምንድነው የሚናገረው? እኔን እዚህ ቲክቶክ ላይ ባለጌ ሆኜ ስሳደብ ነው የምታቁኝ፣ ባለጌ ሆኜ እንትን ስል ነው የምታቁኝ። ያንን ባለጌ የሆንኩበት ምክንያት አለኝ አለ። ያ ምክንያት እኔ ኖርማል ትክክለኛው ማንነቴና ስብዕናዬ መልካም ልጅ ነኝ፣ አልሳደብም፣ ጨዋ ልጅ ነኝ። ወላኪን አለ እዚህ ላይ ስወጣ ፌስቡክ ላይ ስወጣ ቲክቶክ ላይ ስወጣ ባለጌ የሆነ ሰው ነው ሰው የሚከተለው፣ ስዳደግ የሆነ ሰው ነው ሰው የሚከተለው። ስለዚህ ፎሎወርን ለማግኘትና በብልግና ሰውን መሰብሰብ እንደሚቻል ለማሳየት ነው ባለጌ የሆንኩት አለ። እውነትም እንዳለው ብዙ 100,000 ፎሎወሮች ነበሩት ያ ልጅ። መልካም ነገር ቢናገር አትከተሉትም ነበር። ባለጌ ስለሆነ ብልግናን ስላስፋፋ ብልግናን ስለተናገረ ተከተላችሁት። እሱም መሰከረ ያን ነገር። ፈለስጢን ላይ ወንድሞቻችን እንዲተጨፈጨፉ ምን እየሰራን ነው እኛ? እነዚያ ወንድሞቻችን የሚያግዝ ነገር ነው እየሰራን ያለነው። የነሱ እንደም እየተመለከትን ገብተን ሴት ሆና ወንድን የምትመስል ወንድ ሆኖ ሴትን የሚመስል ሰዎች እየተመለከትን አይደል እንደኛ? አክሽን ነው እያሉ አክት ነው እያሉ ከስር የሆነ የወንድ ድምጽ ይሰማል። ድራማ ላይ የሚሰራ ድምጽ ይሰማል ከስር። ያ ድራማ ላይ ደግሞ ሴቷ ልጅ መታ ወንድ መስላ ጺም አድርጋ አክት ታረጋለች። ወንዱ ሴት ልጅን ለመምሰል ድራማውን ለማስመሰል በሚል መጥቶ ጥምጣሙ እንትን ሻርፕ ነገር ጠምጥሞ መጥቶ ሙቪ ይሰራል እዚህ ጋር ተቀምጦ። ስለዚህ ይሄን ነገር እየተከታተልን ስለ ፍልስጤም አናውራ፣ ምክንያቱም ስለማይመለከተን የተረገምን ሰዎች ነን እኛ። ይሄን ነገር ስንከተልም ያን ነገር ስንሰራ ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ስለረገሙት لعن الله المتشبهات بالرجال من النساء ስላሉ የተረገመ ሰው ሆነን ደግሞ ራሳችን ወንድሞቻችን ላይ ባመጣነው በላ እዚያ ውስጥ ያሉ ወንድሞቻችን እኮ እነሱ ጋር ያለውን ነገር ሰርተው ጨርሰዋል። በቃ ለፍተዋል። በእነሱ ጋር ያለውን ለአላህ ብለው ነፍሶቻቸውን ገብረዋል፣ እየገበሩ ነው ያሉት። እኛ ግን እንኳን ነፍሶቻችንን ልንገብር ቀርቶ ማህበረሰቡን እየበከልን ያለ ነው። ፎሎው እያደረግን ባለጌዎችን እየፈለግን የትኛውን የበለጠ ባለጌ ብለን ፈልገን ፎሎው እያደረግን የትኛውን የበለጠ አይናውጣ እያለን እየፈለግን ኮሜንት እያደረግን ከዚያ በኋላ መተን እከሌ እኮ ስለ ፍልስጤም ተናግሮ አያውቅም። አንተ ምን ሰርተህ ታውቃለህ? ሲጀመር ስለ ፍልስጤም እየሰራህ ያለኸው ስርዓት አልባ የሆኑት ሰዎች ፎሎው ማድረግ። ظهر الفساد في البر والبحر بما كسبت أيدي الناس ليذيقهم بعض الذي عملوا لعلهم يرجعون إلى الله سبحانه وتعالى. ምድራችን ላይ ፈሳድ ተስፋፋ፣ ጥፋት ተስፋፋ። ለምን? ليذيقهم بعض الذي عملوا እነሱ ከሰሩት ክፋት ከሰሩት መጥፎ ነገር ካስፋፉት ብልግና ካስፋፉት መጥፎ ነገር ጥቂቱን ብቻ ዱንያ ላይ አይተው እንዲሄዱ ነው ያ ነገር የመጣላቸው። ይሄን ሁሉ መጥፎ ነገር እያስፋፋን ኮሜንት እያደረግን ሼር እያደረግን አሁን ያለንበትን ነገር የሙስሊሙ ማህበረሰብ ባያስተናግድ ነበር የሚገርመው። እንዲህ ውርደታም ሆነን ሳለን አላህ ለኛ ነስሩን ቢያመጣ ነበር የሚገርመው። ነብዩ ሰለላሁ ዐለይሂ ወሰለም የዚናን ክፋት ያስተማሩትን إن الذين يحبون أن تشيع الفاحشة في الذين آمنوا لهم عذاب أليم في الدنيا والآخرة. نبي الله سبحانه وتعالى بقرآن سيناجر مدفو تكبارات
ዚናን የመሳሰሉ መጥፎ ተግባራት የሙስሊሙ ማህበረሰብ ውስጥ እንዲንሰራፋ በደንብ እንዲስፋፋ የሚሰሩ ሰዎች ቲክቶክ ላይም ይሁን ፌስቡክ ላይም ይሁን መሬት ላይም ይሁን ይሄን ነገር ፕሮሞት እያደረጉ ፈንኮ እየሰሩ ነው። ቀልድ እየሰሩ ነው። ቀልድ ጠፍቶ ነው አሁን በሐራም ነገር ቀልድ የሚቀለድ? በሃይማኖት ቀልድ የሚቀለደው ቀልድ ጠፍቶ ነው? እነኚህን ነገር የሚሰሩ ሰዎች ለሁም ዐዛቡን አሊሙን ፊ ዱንያ ወልአኺራ በዱንያም በአኺራም አሳማሚ ቅጣት አለላቸው ብሏል። የዱንያውን በጭንቀቱ ታገኙታላችሁ፣ የአኺራውን ደግሞ ሁላችንም እንመሰካከራለን። እኔም መሰክርባችኋለሁ፣ እናንተም ትመሰክሩብኛላችሁ። አላህን የምትፈሩ ከሆነ በላ ኢላሃ ኢላላህ ሙሐመዱን ረሱሉላህ የምታምኑ ከሆነ ይሄንን ድምጼን የሰማችሁ ወንድሞቼና እህቶቼ፣ ይሄንን ቪዲዮን ያያችሁ ወንድሞቼና እህቶቼ እነኚህን ፈሳድን የሚያስፋፉ ሰዎችን አንፎሎው ብሎክ አድርጓቸው። አለቀ። ይሄንን ስላችሁ ደግሞ አንዳንዱ ለራሱ ፎሎው ፍለጋ እኔ ሲጀመር ቲክቶክ ላይ ፎሎው ማግኘት እየቻልኩ እየሰራሁበትም አይደለሁም። ከፎሎው ዓለም ውጭ ነው ያለሁት ስላልተመቸኝ ጊዜም ስለሌለኝ እዚህ ላይ የማጠፋው ጊዜም የለኝም ሲጀመር። ዛሬ ግን የደረስንበት ሁኔታ አሳዘነኝ በጣም። ለምን? ለቀጣዩ ትውልድ እናንተ ልጆች ነው እያሳዘነኝ ያለው። እነኚህ ብልግናን እየሰሩ ያሉትን ሰዎች ስራችሁ ገብታችሁ ፎሎው እያደረጋችሁ ላይክ እያደረጋችሁ የነሱ ተመልካች በጨመረ ቁጥር ፈሳዱ እየተስፋፋ ክፋቱ እየተስፋፋ መልካሙ ነገር እየጠፋ እያፈሩበት ይመጣሉ። መልካሙ ነገር የሚያስተላልፉት ሰዎች ይህን ነገር ስናገር ከተለያዩ አካባቢ ሰዎች እንደማይሰድቡኝ እየገመትኩ አይደለሁም። ላ ይሰድቡኛል፣ በደንብ አድርገው ያጥረገርጉኛል። አውቃለሁ። ይሄንን ስራዬ ብለው እኔን መስደብ እኔን ማዋረድ ይቀጥሉበታል። ወደፊት እፈልገዋለሁ፣ ግን በአላህ መንገድ ላይ ስለሚያገኘኝ ይህ ነገር። ይሄንን ስል ደግሞ ተጨማሪው ነገር እየተሳሳትኩ አይደለሁም፣ መጥፎ ነገር እየሰራሁ አይደለሁም፣ ሐራም ውስጥ አልወድቅም እያልኩ አይደለሁም። ላ እሰራለሁ፣ እንደ ሰው እሳሳታለሁ፣ መጥፎ ነገር እሰራለሁ። ስሰራ ግን እያፈርኩ ነው። ተደብቄ ነው ያን ነገር ማድረገው። አላህ ይቅር ይበለኝ እያልኩ ወደ አላህ ተውበት እየተመለስኩ ራሴን እየያዝኩ ነው። በፊት መጥፎ ነገር ሲሰራ ሰው ያፍራል። ብልግናን የምትሰራ ሴት ታፍራለች በፊት። አሁን ግን ቲክቶክ ላይ ፕሮሞት ተደርጋ ስንት ሚሊዮን ፎሎወር አላት። ባለጌ ስለሆነች ስለተጨማለቀች ብልግናን ስላስፋፋች ከወንድ ልጅ ጋር ስለዘለለች ፕሮሞት ትደረግና በሚሊዮኖች ፎሎወር ታገኛለች። እሷ በሚሊዮን ፎሎወር ማግኘት ብቻ እኮ አይደለም ክፋቱ፣ ያንኑ ያክል ትናንሽ ህፃኖች እሷን አርአያ አድርገው ያድጋሉ። ያን እያሳደጋችሁ ያላችሁት ደግሞ እዚህ ጋር ተቀምጣችሁ ቪዲዮዬን እየተመለከታችሁ ያላችሁት ወንድሞቼና እህቶቼ ናችሁ። አላህ ፊት እንመሰካከራለን ብያለሁ። አላህ ፊት እንመሰካከራለን። እነኛ አሁን ዳዕዋ የሚያደርጉላችሁ ወንድሞቻችሁና እህቶቻችሁ ዳዕዋ ያደረጉላችሁ ሚዲያ ላይ ያሉ ሰዎች ስራተው እኮ አይደለም። እኔ አሁን እዚህ ጋር መጥቼ ዳዕዋ ሳደርግ ወላሂ ነገ የምሰራው ነገ አይደለም ዛሬ ከዚህ ሰዓት በኋላ አሁን እኛ ጋር አሁን ዒሻ ሰላት ነው ያለነው። ከዒሻ ሰላት በኋላ ነው ያለነው። ከዚህ ከዒሻ ሰላት በኋላ የምሰራው ስራ አለኝ። ነገ በጣም ብዙ ፕሮግራሞች አሉብኝ። ከነገ ወዲያ ብዙ ፕሮግራሞች አሉብኝ። አላህ ካደረሰኝ ማለት ነው። እነዚያን ያ ፕሮግራም እያለኝ ፕሮግራሙን እንዳለ ጨማምቄ ምን አድርጌ የተወሰነ ሰዓት ሰጠውና ለእናንተ ደግሞ ወንድሞቼ ናቸው እህቶቼ ናቸው በሚል ትንሽ የማቃትን ነገር ይዤ እመጣለሁ ለእናንተ ላስተላልፍ ማለት ነው። እነዚያ ደግሞ ስራ የሌላቸው ምንም ኃላፊነት የሌለባቸው ምን የሌለባቸው ለገቢያቸው ሲሉ እዚህ ላይ ወጥተው የፈለጉትን ነገር ይሰራሉ። ምክንያቱም እናንተ ትመለከታላችሁ፣ እነሱ ገቢ ያገኙበታል። ብሩን ሲያገኙበት ደግሞ እስልምናን ለማጥፋት ነው እየሰሩበት ያሉት። የቴዲ አፍሮን አንቺን በሃይማኖትሽ እኔን በሃይማኖቴ ምናምን የሚለውን አስተሳሰብ እንደ እስልምና አቂዳ አድርገው ይዘው መጥተው እስልምና መበረዙ ሳይበቃቸው ቀርቶ አሁን ደግሞ እነሱ ሰዎች ተመልሰው እነኚህ ብልግናን ማህበረሰቡ እየሰበኩ የነበሩ ሰዎች እድሜ ልካቸውን ሶሻል ሚዲያን ከከፈቱበት ቀን ጀምሮ እስከ ዛሬ ድረስ መልካም ነገር እየለቀቁ አይደለም እዚህ የደረሱት። ይህንን ብልግና እየነዙ ማህበረሰቡ ደግሞ እኔ በጣም ያሳዘነኝና ዛሬ እንድናገር ያደረገኝ ይሄ ነው። ምን አደረጋችሁ ብዬ ነው ፈገግ የምልላችሁ? እስቲ ያሳውቁኝ። እስቲ ምን ጥሩ ነገር ሰራችሁ ብዬ ነው ፈገግ የምልላችሁ? እነሱ ጋር ሄዳችሁ ፕሮሞት ስላደረጋችሁላቸው፣ እነሱ ጋር ሄዳችሁ ልብ ሰጣችኋቸው ኡስታዞችን መሻይኾችን እንዲናገሩ ስላደረጋችሁ ለዚያ ነው ፈገግ የምለው። የሆነ መልካም ነገር ሰርታችሁ ማለት ነው። ይሄን አሁን ከስራ አስምሬ ነው የምናገረው። አብዛኛው እዚያ ጋር ሄዶ እነኚህን ብልግና የሚያስፋፉ ሰዎችን ሄዶ ፕሮሞት የሚያደርግላቸው ሄዶ ለነሱ ላይክ የሚያደርግላቸው ኮሜንት የሚያደርገው እዚሁ ስር ያለ ሰው ነው። ሌላ ከአዲስ ዓለም መጥቶ አይደለም።
አብዛኛው ፎሎወሮቻቸው ሙስሊሞች ናቸው። እኔ ለማንኛውም የሆነ ሼኻችን አንድ የተናገሩት ነገር ነበር ከዓመታት በፊት። አሁን ያለንበት ዘመን ያስፈራል፣ ቀጣዩ ዘመን ደግሞ የበለጠ ሳያስፈራ አይቀርም አሉ። የዛሬ 15 ዓመት 13 ዓመት አካባቢ ይሄን ነገር የተናገሩት። አሁን ያለንበት ዘመን ስዋክና ሲጋራ እኩል ሆነዋል አሉ። አንድ ሰው በአፉ ውስጥ ሲጋራ ካለውና ሌላኛው ደግሞ ሲዋክ ይዞ ከመጣ እኩል ነው የሚታየው አሉ። ወደፊት ደግሞ የሲጋራው በልጦ የሲዋኩ ሳያፍርበት አይቀርም፣ እሱን ነው የምፈራው አሉ ሼኻችን። ደርሰንበታል። ይሄው ስለ መልካም ስብዕና፣ ስለ ትዳር ጥሩነት፣ ስለ ትዳር መልካም ነገር የሚሰብኩ የሚያስተምሩ መሻይኾች እንዲያፍሩ እየተደረገ ከፕል በሚል ስም ስለ ብልግና የሚነዙ እንዴት ተደርጎ ከሴት ጋር መውጣት እንዳለባቸው፣ እንዴት ብልግና ማሳሃት እንዳለባቸው የሚሰሩ ሰዎች የሚበረታቱበት መጥቶ የሚያወግዘው ግለሰብ፣ ይሄንን መጥፎ ነገርን የሚያወግዝ ግለሰብ የዳዕዋ አካሄዱን አታውቅም፣ ዳዕዋ እንዴት እንደሚደረግ አታውቅም። መልካምን ነገር ስለሚያስፋፉ ወጣቱን ወደ ጥሩ ነገር ስለሚጠሩ፣ እናንተ ወጣቱን የምትጠሩት ወደ ብልግና ነው። ወጣቱን የምትጠሩት ወንዱን በሴት መምሰል፣ ሴቷን ወንድም መምሰል። ሴት ልጅ ሱሪ አድርጋ፣ አንዳንዶቹ አክት ነው ምን እያሉ ጺም አድርገው ምን አድርገው ይመጣሉ። ወንዱ ሻሽ ጠምጥሞ ይመጣል። አላህን አትፈሩም እንዴ እናንተ? የነብዩ እርግማን አለበት እኮ ይሄ። ከዚህ በላይ ምን ልትባሉ ነው የፈለጋችሁት? ከዚህ በላይ እስቲ እኔ ምንም አልልም። በስተመጨረሻ خلاص ልቋጭ ንግግሬም ማለት ነው። ወላሂ አላህ ፊት እንመሰካከራለን። እዚህ ስር ተቀምጣችሁ የምትመለከቱኝ 640 ሰዎች አላችሁ፣ 645 ሰዎች። ይህ የቲክቶክ ቪዲዮ ሌላ ቦታም ይዳረሳል። የትም ቦታ ይህ ቪዲዮ ደርሶ ያያችሁ ሰዎች ከዛሬዋ ቀን ጀምራችሁ እነኚህ ብልግናን የሚያስተምሩ ሰዋን ሙስሊም ሆነ ክርስቲያን ሆነ ዋቄ ፈታ ሆነ አይሁድ ሆነ ማንም ይሁን ብልግና የሚያስተምሩትን ማህበረሰባችን የሚበክሉትን የተበከለ ሐሳብን የሚያስፋፉትን መሻይኾቻችን ላይ የሚሳለቁትን የዲንን ጉዳይ አሳንሰው ማየት የሚፈልጉትን መቻቻል ምናምን በሚል ስም አላስፈላጊ ነገር የሚሰሩትን ሰዎች እነሱን የምትከተሉ ከሆነ አላህ ፊት እንመሰካከራለን። ጨርሻለሁ።